ሰላም በያ ሂጃዘጋ ሰላም ሰላም የናርዶስ ዩቲዩብ ቤተሰቦች ውድ ወገኖቼ እንዴት አላችሁልኝ? ደህና ናችሁ? እንዴት አላችሁልኝ? እንግዲህ ያው እንደሚታወቀው ቤተሰቦች በእንትን ላይ ነው የምንገኘው ማለት ነው፣ በገኒ ቤት። ያው ገነት እንግዲህ እንደዚህ በጎ አድራጎት እየሰራች እንደዚህ ነዲዎችን ከኛ በታች ዝቅ ብሎ ያለውን ያበላች ትገኛለች ማለት ነው። ዳግም አሁንም ያው ተጀምሯል። አመስግኛት ተሚማ ትባላለች። አንድ ሙስሊም እህታችን ልጅሽን ያሳድግልሽ ተሚማ በያት። ሁሌ ሰጪው ልጅ እኔ ውድ ሁሌም ሰጪ ያርግሽ። ሰጪው ለሌለ እንደዚህ እንዲያበላሽ እንግዲህ ሁለት አይነት እየተሰራ ነው። ያው እዚህ ጋር ጎመን ለያሳይገን ገና ሁለት ጎመን እየተሰራ ነው። ገና እየበሰለ ነው። ጥብስ እየተደረገ ነው። ገና ነው አልበሰለ። ጎመን እየተሰራ ነው ያለው። እንግዲህ ውድ ቤተሰቦች እዚህ ጋር ደግሞ ቀይ ወጥ ነው ሊወጣ ነው። ቀይ ወጥ ነው። እጄን ያቃጥለኛል። በምን ይልክ ሴት አይደለሽም? አረ እንዳይስቆብኝ ነኝ እዚህ ጋር እንዳይንጠበጠብ አይንጠበጠብ። እና ውድ ቤተሰቦች እንግዲህ እንደዚህ የሆነ ይገኛል ማለት ነው። እንግዲህ ይወጡ ማለት ነው። በስመ አብ የሚገርም ነው የሚገርም። እኔ ደርሶ እስከምቀምስ ድረስ እንደው በቃ በጣም አጓጉቶኛል ማለት ነው። ባለሙያናት በነገራችን ላይ እና ውድ ቤተሰቦች እንግዲህ እንደዚህ እየተሰራ ነው የሚገኘው ማለት ነው። እናንተ ደግሞ ከጎና ሆናችሁ አበረታቱ። ለእኛ ደግሞ ተጋግሰን ባለበት ለመስራት ዝግጁ ነን ማለት ነው። እና በቃ ይሄን ይመስላል። አትሳደቡ ደግሞ ስድብ ጥሩ አይደለም። እውነት ስድብ ጥሩ አይደለም። ለእኔ ቆንጆ ምን ነው እና ውድ ቤተሰቦቼ ልትወርቅ ነበረ ታያለች። እንግዲህ በነገራችን ላይ ጎዳና ላይ ቁጭ ያለው ዝቅ ብሎ ማብላት ሌሎቹ እንትን አይሉም ማለት ነው። ለምን ይጠየፋሉ? እዛ ቱቦ ላይ ቁጭ ብሎ ስለሚሉ እሷ ግን ዝቅ ብላ እየሰራች ነው የምትገኘው ማለት ነው። ስለዚህ ይሄ ምንድነው በቃ ለእርገት ያላት ኮንፊደንሷ እጅግ በጣም ደስ የሚለውና እኔም ከጎኗ ነኝ። ተጋግዘን አብረን እንሰራለን ማለት ነው። አብረን ነው የምንሰራው፣ ችግር የለም። ብቻ እናንተ ለማዘዝ ዝግጁ ሁኑ። እውነቴን ነው የምላችሁ። ሲያምር ወጡ በስመ አብ ወወልድ ወመንፈስ ቅዱስ። ጣዕሙ ደግሞ ፈጨሽ እኮ ለየት ያለ ነው። አዳርግና ሳይማ ይሄን ይመስላል እንግዲህ በዚህ ድስት ተሞልቶ ተሰርቶ ነገ ወፍ የለም ማለት ነው። አይበቃም እውነት። አሁን እንደዚህ ተደርጎ እንጀራው ራሱ በቃ እንደዚህ ቶሎ ነው የሚያልቀው። ይሄ ወጡ በቃ አንድ አይገኙም ማለት ነው። በዛ ላይ ስንት አይነት ነው የሚሰራ? ገና ስንት አይነት ይቀራል ማለት ነው? ሶስት አይነት ይቀራል። ይሄ ሁለቱ ብቻ ነው ማለት ነው። ውድ ቤተሰቦቼ ይዘዙ፣ አሳድጉን፣ ቤተሰብ አርጉን። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ ደግሞ እውነት ስለዚህ ይኸውላችሁ እንደዚህ ነው ውድ ቤተሰቦቼ። ስለዚህ እናንተ አበረታቱ፣ ድጋፋችሁ ከኛ እንዳይለይ ውዶቼ። እውነት የመደም ቅመሞች እናንተ በጣም እውነቴን ነው የምላችሁና በጣም በቃ ዝቅ ብሎ እንደዚህ የኔ ቢጤ ማስተናገድ ማለት እኔ እንጃ። ሌሎቹ ማንም እንዲህ ዝቅ ብሎ አይሰራም። ማንም ማለት ደግሞ ይጠየፋሉ። ግማሾቹ በሽታ ካሜራ ውጪ ቅረጪ ብዙና ካሜራ አይደለም። ምን እንደሆነ ታውቃላችሁ ውዶቼ? ልንገራችሁ። ስንት የተራበ አለ ብላላችሁ። ሁሉም የተራበ ነው። ምን ያለ ሁሉም የተራበ ነው። ህፃን ያዙ ዞሮ እኮ እዚህ መጥቶ እየመገብሽ ነው አይደለም? እየተመገቡ ነው ሁሉም ማለት ነው። እኩል ነው የምንመገቡ። እየመጡ እዚህ እየተመገቡ ነው፣ ተለይቶ አይደለም። ስለዚህ ውድ ቤተሰቦች ምንድነው መሰላችሁ ውጪ ላይ አሁን ለምሳሌ ጎዳና ላይ እሷ ይዛ እነሱ ባሉበት ሄዲያ ሰርታ ጭና ይዛ ብትሄድ ማንም እሺ ብለው የማይቀረጹም። በዛን ጊዜ ደግሞ እኛ ዝም ብለን በደፈና ብታበላቸው እናንተም አታምኑ አይደለም ውዶቼ? ይሄ ግልጽ ነው። ምክንያቱም ምንም ማስረጃ የለማ። እዛ ደግሞ ማንም ቆሞ አያስቀዳም። ሀገራችን ምን ላይ እንዳለ ታውቃላችሁ። ኢትዮጵያ ከባድ ነው ውዶቼ። ስለዚህ እኔ እንደዚህ በቃ
ጾም ውስጥ አሁን ቆስጣ ነች። ቆስጣና ጥቁር ጎመን ሲደባለቅ ሙያ ነው። በጣም ነው ደስ የሚለው። ጎመኑ ጥቁሩ በሰል ካለ ወዲያ ቆስጣ ከላይ ስታረጉበት ያበስላል አይደለም? ያበስለዋል ማለት ነው። እውነት ነው። እና ውድ ቤተሰቦች የምላችሁ ያለው በቃ እንደዚህ ለመታዘዝ ለመስራት አሁን ሙስሊም እህቶቼም በዚህ አጋጣሚ እንኳን አደረሳችሁ ለረመዳን ብያለው። ክርስቲያን እህቶቼም እንኳን አደረሳችሁ ለቀባ። እንግዲህ አሁን 2 ሳምንታችን ልንዝ ነው አይደለም? ጾሙ ከገባ የሙስሊሙም የክርስቲያኑም ዞሮ አንድ ነው ማለት ነውና ጾሙን የሰላም ያድርግልን። ጾመን ሀገራችንን ፈጣሪ ሰላሙን የሚያመጣልን ያድርግልን ብያለሁ። ውድ ቤተሰቦቼ እኛም እዚህ ኢትዮጵያ ላይ ሆነን እናንተ የምታዙንን እናንተ የምትሉንን ሰርተን እንደምታሳድጉን ከጎናችን እንደምትሆኑ ባለሙሉ ተስፋ ነኝ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። በተረፈ ይሄንን ይመስላል ማለት ነው። አበረታቱን፣ ከጎናችን ሆኑ፣ ይዘዙን፣ እንሰራለን። አው ሙስሊማቶችም ጾማችሁ አይደለም ሰደቃ ከፈለጋችሁ ምንም ችግር የለም። እናንተ ብቻ ይዘዙን። ቁጥር አለ፣ ገነትን ታውቃላችሁ። ስለዚህ በቃ በምትፈልጉ ይዘዙን። እኛ ደግሞ ለመስራት ለመታዘዝ አንደኛ ነን ማለት ነው። ዝቅ ብለን ሰርተን ለእናንተ ደግሞ እናሳያለን ማለት ነው። ቪዲዮ ማየት ግልጽ ነው አይደለም ውዶቼ? እና ይሄን ይመስላላችኋለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አበረታቱን፣ ከጎናችን ማጠቢያ ራሱ ለየት ያለ ነው። አዎ ተስማም ጽዳቷ። በነገራችን ላይ ውሃ የለችም ነበረ ተቀርቶ ነውና እንግዲህ እንደዛም ሆኖ ደግሞ ያው ጽዳቱ ለራስ ነው። ምክንያቱም በጥራት ለምን እኔ ቢጤ ቢበላስ ጎዳና ላይ ወደቀ ቢበላም በጥዳት መሰራት አለበት አይደለ? ወድ ቤተሰቦቼ ለዛ ነው ማለት ነው። ድስቱ እንደዚህ ጥርግርግ መደረግ አለበት አይደለም? መጸዳዳት አለበት አይደለም? ግልጽ ነው፣ እውነት ነው። እና ከጎናችን ሆኖ ላይክ ሰብስክራይብ አድርጉ።